እስካሁንም የቆየሁት መልስ ያልሰጠውሽ የነበርኩበት ሁኔታ በጣም አስቀያሚ ስለነበረ ዋጥ አድርጌው ተግባራችሁን ግብ እንደማታደርሱት ነው የምነግራችሁ። የቃቃ ጫወታ ትንሽ ሲቆይ ይፈርሳል። እንዴት እንደሚፈርስ ደግሞ አብረን የምናየው ይሆናል። ሩታ ተዋት። እሷ እንኳን ባታዝኑ ለትንሽዬው ለልዑል አዘኔታ ሊኖራችሁ ይገባ ነበር። እንደ ሰውኛ እንኳን የአባቱን ፍቅር ገና ሳያውቅ ይሄ ልጅ እንደገና ሌላ አባት እንጀራ አባት ብታመጡለት እየጣራችሁ ነው እየደገሳችሁ ያላችሁ ምን አምጥቶች እንገድሽን ሲባላችሁ መልክ እኔም እንደዛው በምስጥር አድርጌው ጉዞዬን ከእግዚአብሔር ጋር ከናንተም ጋር ሆኜ እየተጓዝኩኝ ነበረ። አንድ ስራ ብቻ አልነበረም እየሰራው የነበረው። በዚህ በኩል እናቴን እያስታመምኩ፣ በዚህ በኩል ደግሞ መስተካከል ያለበትን ነገር እያስተካከልኩኝ ነበር። ጥሩ የምስራች ትንሽ የነበርኩበት ሁኔታ ጥሩ ስላልነበረ ነው ይሄንንም ነገር መጥቼ ደውዬም ያላወራውሽ። ግን ኦዲየንስ ማወቅ ስላለበት ካንቺ የማይጠበቅ ተግባር ነው ያደረግሽ። ወንድምሽ በየ3 ወሩ አግብቶ ሌላ ፈቶ የማግባት ፍላጎት ካለው አንቺ በየጊዜው እየደገሽና እያጨበጨብሽ ትድሪው ነው እንዴ? ዝና እኮ አይደለም ይሄ፣ አሳፋሪ ተግባር ነው። ኢትዮጵያዊ መሆንሽን ረሳሽው? ካንቺ አይጠበቅም። በጣም የሚያሳፍር ነገር ነው ያደረግሽው። እስካሁንም የቆየሁት መልስ ያልሰጠውሽ የነበርኩበት ሁኔታ በጣም አስቀያሚ ስለነበረ ዋጥ አድርጌው ነው። አሁን ግን ልንገርሽ፣ ሴት መሆንሽን አትርሺ። ሰው የዘራውን ነው የሚያጭደው። ዛሬ በወንድምሽ ምስት ላይ ያደረግሽው ነገር ነገ ባንቺ ሊደገም ይችላል። ባንቺ ባይደገም በልጆችሽ ሊደገም ይችላል። ገባሽ? ያኔ ስቀሽ እንደዚህ የልጆችሽን ባል ነገ ሴት ልጅሽ ያገባችው ባሏ በ3 ወር ወይ በ6 ወር ወይ በአመት ፈቶ ሌላ ማግባት ቢፈልግ እንደዚህ አጨብጭበሽ ትድሪዋለሽ? አድሪው። ኔቨር አታደርጊው። በራስ ሲደርስ ሁሉም ነገር ያንገበግባል። ለነገሩ ምንድነው የባል ዘመድ በአይኑ አመድ የሚባል ነገር አለ። ድሮም እኮ የባል ዘመድ ምንም እንቁ ቢኮን ምንም ብርቱ ብትሆኚ ብርቱ ነሽ አይል። ካንቺ ነገር ብዙ እያንዳንዱ ነገር ቦታውን እየያዘ ነው እና ከሚያሳፍረው ተግባርሽ እንድትጠነቀቂ እየነገርኩሽ ነው። አቁም አንተ። አሁን በጣም እያስጠላችሁኝና በጣም ተግባራችሁ በጣም እየደበረኝ ያለው ቡዜና አቤል ናችሁ። ሌላ ሁሉ ጭፍራ ደርሽበታል እያንዳንዱ ማለት ነው። አሁን ሁለታችሁ ናችሁ። ትላንትና ትንሽ ትሻለሽ ብዬ ነበር ማስበው፣ ምክንያቱም አዋቂ ነሽ በሳል ያልሽ ነሽ ብዬ ቡዜ። አንቺ ሄርሜላ እህትሽን እንደፈለግሽ አርገሽ መቅጣት እንደፈለግሽ አርገሽ መመለስ ትችያለሽ። ግን ደግሞ ብዙ ተመልካቾቿ ደግሞ እህትሽ 18 ዓመት አልፏታል የፈለገችው ውሳኔ መወሰን ትችላለች እያሉ እየተሳሳተ ሀሳብ አስተያየት እየሰጡ ያሉበት ደረጃ ላይ ደርሰዋል ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ውድ የተከበራችሁ የቻናሌ ተከታታዮች እንዴት ናችሁልኝ? ከኔ ጋር ሁሉ ሰላም ነው። ሰላማችሁ ይብዛልኝ ባላችሁበት ውድ ቤተሰቦቼ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ አድርጋችሁ ቤተሰቡን ነባሮች ዌልካም ብያለሁ የኔ ውዶች የኔ ወርቆች። ዛሬም በድጋሚ እንግዲህ የሄርሜላን ሲስተር ይዤላችሁ መጥቻለሁ። ሄርሜላን ያስደነገጠ ሩታንም ያስደነገጠው ነገር እንግዲህ ሩታንም በእርግጥ ደስ የሚል ነገር ነው ያደረገችው ሩታ ማለት ነው። ምክንያቱም ሩታ ያው ደውላ እሷንም ማናግራታለች፣ የተፈጠረውን ነገር ደግሞ አስተካክላለች። ስቲል ራሱ ሄርሜላ ያላደረገችውን ነገር ሩታ አድርጋለች። ሄዳ የእሷንም ቤተሰብ እናቲቱን ሆስፒታል ውስጥ ጠይቃለች። ሄርሜላ ግን ሄዳ እናቲቱ ያለችበትን ሁኔታ ራሱ አላየችም። አብርሃም ጋር የፈለገችው ነገር ብትሆን ወይንም ደግሞ ቤተሰቦቹ አብርሃምን ባይቀበሉም እናቷን ግን ሄዳ መጠየቅ ነበረባት። ለአንድ ወንድ ብላ ነገ ሊከዳት ነገ ሊተዋት ለሚችል ወንድ ብላ እናቷን እንደዚህ ቤተሰቦቿን እንደዚህ ማድረግ አለባቸው ብዬ አላስብም። በነገራችን ላይ ምንም 18 ዓመት ቢሞላችሁ በራሳችሁ መወሰን ብትችሉ ራሱ ማለት ነው። ግን ደግሞ ቤተሰብ ያልፈለገው ነገር ወይንም ቤተሰብ ያልፈቀደላችሁ ትዳር፣ ቤተሰብ ያልፈቀደላችሁ ህይወት ማለት ነው ለእናንተ ጨለማ ወይንም እስር ቤት ማለት ነው። ስለዚህ እንደምንም ብላ ቤተሰቦቿን ማሳመን አለባት እንጂ እናንተን አይመለከታችሁም፣ እኔ የፈለኩትን ውሳኔ መወሰን እችላለሁ ምናምን እያለች ልክኛ ተመልካች ላይ እንጣጥ እንደምትለው ቤተሰቡን ጋር ደግሞ እንጣጥ ማለት አትችልም።
ምክንያቱም ቤተሰብ ያልፈቀደው ነገር መጨረሻው ስለማያምር ማለት ነው። ጋይሶች እየገባቸው አይደለና እህቴቱም እንግዲህ ስለ ቡዜም ስለ አቤልም እየተናገረች ነው ያለችውና በእርግጥ ያው ቡዜም እያረገች ያለችው ነገር ወገንተኝነትን ያደረገ ከዚህ በፊትም ከሩታ ጋር የነበረችው ማስመሰል እንደሆነ ግልጽ ነው። እና አዎ ቡዜ ባደረገችው ነገር ብዙዎቻችን ተናደናል። ምክንያቱም ወንድምሽ 10 ሚስት ባገባ ቁጥር 10ዎቹንም እያጨበጨብሽ ትደሪያለሽ እንዴ ብለን ብዙዎቻችን በጣም ቡዜ እንደውም ይሄን ሰሞን ቪዲዮ እየለቀቀች አይደለም ወይንም ምን ያላያትም ይሁን ለዛ ይሁን የጠፋቸው አላቅም እንጂ ብዙም እያየዋት አይደለም። ምክንያቱም እራሷ እየሰራች ያለችው ነገር ትክክል እንዳልሆነ ስለገባት ኮሜንት ላይም እያጠቡ እያሰጧ ስለነበረ በስድብ አሁን ላይ ብዙ የለችም። ብቻ ግን አልሙሂም ጋይሶችዬ ብቻ የሩት ማናት የሄርሜላ ቤተሰቦችም በጭራሽ አብርሃም እህታችንን አያገባም እያሉ እየፎከሩ ነው። እንግዲህ ትናንትና የሚለቀቁላችሁን ቪዲዮ አይታችኋል። ልጁን ሰባብረው ጥለውታል ማለት ነው። እንግዲህ ምንም ማድረግ አይቻልም። ቤተሰብ ያልወደደው ነገር መጨረሻው ይሄ ነው ማለት ነው። እና ሄርሜላ እናቷን ሂዳ መጠየቅ አለባት። ቤተሰቦቿን ለማሳመን መሞከር በቃ አለ አይደለም። ምንም እኔ አብርሃም ጋር ሆነች ያልሆነች አይበርደኝም አይሞቀኝም። ምክንያቱም ሩታ ከዚህ በኋላ የራሷን የሆነ ህይወት ልትኖር ስለሆነ አብርሃምን ይዛው ብትጠፋ ምንም አይመለከተንም። የራሱ ጉዳይ። አብርሃም ከእሷ ጋር እንደፈለገ ጉድጓድ መግባት ይችላል። ግን እሷ ግን ለወንድ ብላ ቤተሰቦቿን እንትን ማለት የለባትም። ይሄን ያህል ቤተሰቦቿ ወጥተው እስከሚናገሩ ድረስ የሆነ ነገር ማድረግ አለባት። ይቅርታም ጠይቃለች ብለዋል ደውላ ማለት ነው። እና እስቲ እንግዲህ እህቴቱ ደግሞ በቀጣይ የምታመጣውን ቪዲዮ አብረን እናያለን። እናንተስ ምን አሰባችሁ?